ብጮህ ደስ ሲለኝ ነበረ ግን ልጮህ እንዴ ጋይስ? አይ ጩኬ ጨርሼ ነው የመጣሁት። እሺ አሁን ደስታዬ ላካፍላችሁ ነው የመጣሁት። እግዚአብሔርን ሰላም እንደምን አላችሁ? ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ። ጃኒ አካውንቷ ተመልሷል። እንዲሁም አዶናይ ወደ አሜሪካን ሄዷል። ሌላው ማን ያዘዋል እሸቱ ምን አዲስ ነገር እያለማመድን ነው የሚሉት የዛሬ ርዕሶቻችን ናቸው። አብራችሁን ሆኖ ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ ሰሞኑን የተለያዩ ነገሮች ተፈጥረው ነበር። በተለይም ጃኒ አካውንቴ ባን እየተደረገበት ነው፣ እያስፈራሩኝ ነው ካለች በኋላ እያለቀሰች ከተናገረች በኋላ ብዙ ነገሮች ተፈጥረው ነበረ። ያው ለዚህ ተጠያቂ ደግሞ ጆን ዳንኤል እንደሆነች አመላክታ ነበር። ከዛ እሱም የራሱን መልስ ሰጥቶበት ነበረ። እንግዲህ እነዚህ ነገሮች እየተንከባለሉ ሄደው በጃኒና በአዶናይ መካከል መሻከር ተፈጠረ። ከዛ በኋላም ሁለቶቹ አብረው መታየት አቆሙ። ብዙዎች የአዶናይን መልስ ይጠብቁ ነበር፣ ግን አዶናይ ዝምታን መርጦ በስተመጨረሻም አሜሪካን ሊሄድ ትንሽ ሳምንት ሲቀረው ለነገሮች በአጠቃላይ ምን እንደተካሄዱ እንደነበረ ማውራት አልፈልግም፣ ግን ሁላችሁም ልጅቱ እንድትሰራ ምቀኛ አትሁሯት፣ ትስራበት። አካውንት ባን ስላደረጋችሁ ምንም የምትጠቀሙት ነገር የለም የሚል የሚመስል ነገር ለምቀኞች ረፉ የሚል የሚመስል መልእክት አድርሶ ነበረ። እንግዲህ ከዛ በኋላ አሁን አሜሪካ ተሸኝቶ ወደ አሜሪካ በሯል። ብዙ ሰዎች የሁለቱን አብሮ መሆን በጣም ይፈልጉትና በጣም ደስተኞች እንደሚሆኑ ያስቡ ነበር። ግን ይህ ጉዳይ ቀን ከሌት እየተጠበቀ ቢቀጥልም እነሱ ግን ከዛች ቅጽበት በኋላ አብረው መሆን አልቻሉም። አብረው እንደተጣሉም እንደተጣረቁም አብረው እንደሆኑም ለማንም ሰው ማሳየትም መታየትም አልፈለጉም። አዶናይም ስራውን እየሰራ እሷም በራሷ በኩል ያሉትን ችግሮች እየቀረፈች እየታገለች ነበር። ከዚህ በተጨማሪ አንዳንድ ቪዲዮዎች አሉኝ የሚል ግለሰቦች እነሱም ተነስተውባት ሌላ ቢዚ የሆነችበት ጉዳይ ተከሰተ። በዚህ ሁሉ ሁኔታ ግን ጆን ዳንኤል እንደሚለው ከሆነ አንዳንድ ነገሮች ድራማዊ ነገር ናቸው እንጂ የምር እንዳልሆኑና እነሱ እየፈጠሩ ያሉት ነገር እንደሆነ ሲያወራ ነበር። በዚህ ጊዜ ግን ይህን ሁሉ ድራማዎች በሚሰራበት ጊዜ አሁን አዶናይ ዛሬ ይሄዳለው ባለ ቅጽበት የሷ ቲክቶክ አካውንት ደግሞ ተከፈተ የሚባል ነገር ሰማን። ለዚህ ይመስላል ጆን ዳንኤል ድራማ ነው ሲሉ የነበረው ነገር አንዳንድ ሰዎች ይሄ ነገር ድራማ ነው እንዴ እያሉ እያወሩ ነበር። ግን ይህን ያክል ማልቀስ፣ ይህን ያክል ደግሞ ብዙ ነገር የተጎዳች ሴት አሁንም ድራማ እንደሆነና እሷ ላይ ምንም የደረሰ ነገር እንደሌለ አድርጎ ማውራት በራሱ ሰዎች ጥርጣሬ ውስጥ እንዲገቡና ይህን ደግሞ ሰሚው ወይም ደግሞ ተመልካቹ የሚፈርደው ጉዳይ ሆኖ አልፏል። አሁን እንግዲህ አዶናይ አሜሪካ ሄዶ ብዙ ነገሮችን እንደሚሰራና በተለይ ደግሞ የልብ ህሙማን መርዳት እንደሚፈልግና አላማ ላለው ነገር እንደሄደ አስታውቋል። ጃኒም በስተመጨረሻ አካውንቷ ስለተከፈተ ደስተኛ በመሆኗ ሁላችንም ደስ ይለናል። ምክንያቱም ይህን ነገር ለማግኘት በዚህ ጊዜ እዚህ ደረጃ ላይ ለማድረስ ብዙ የለፋች ልጅ፣ ብዙ ነገሮችን መስዋዕት ያደረገች ልጅ ስለሆነች ጥሩ ነገር ቢሳካላት የሁላችንም ምኞት ነው። ብዙዎቹ ግን ምኞታቸው የነበረ ጃኒና አዶናይ ተጋብተው ወልደው አብረው እንዲኖሩና ጥሩ የትዳር ጊዜ እንዲኖራቸው ብዙዎች ይመኝ ነበረ። አዶናይ ግን ይህን ነገር ላይ ብዙ ጫን ብሎ መመለስ አልፈለገም። ለምን መመለስ እንዳልፈለገ አንዳንድ ሰዎች ሲያወሩ ደግሞ ጃኒ እሱን መጀመሪያ ከተቀበለችበት ጊዜ ጀምሮ እስካሁን ድረስ አዶናይ በእሷ ተጠቅሞባታል የሚሉ ሰዎችም አሉ። ምክንያቱም እሱ እዚህ ሲመጣ ምንም አልነበረውም፣ ምንም የለውም። መጀመሪያ ሶሻል ሚዲያ ላይ የተወሰኑ ቦታዎች ላይ ቀረበና ራሱን ቀስ እያለ መጣ። ጃኒም እዚህ ጋር ስቴብል አድርጋ ስለነበረ ቤቶች፣ መኪና፣ ማረፊያ፣ ሁሉም ነገር እሷ ላይ ስለነበረ ብዙ ነገሮችን ረድተዋለች፣ አግዟለች። አሁን ግን ልክ ሊለያዩ አካባቢ እንደዚህ አይነት ድራማዎች እንዴት እንደተከሰቱ ግልጽ አይደሉም የሚል ብዙ ወሬዎች ይሰማሉ።
አሁን ከተለያዩ 1 ወር ሞልቷቸዋል። በእርግጥ ተለያይተናል አላሉም፣ አብረንንም አላሉም። ግን ከዚህ በኋላም ሊገናኙም ላይገናኙም ይችላሉ። በዚህ ሰርክል ውስጥ ግን በብዙ ጊዜ እየተጎዳችና እያለቀሰች የታየችው ጃኒ ናት። ከኋላ የሚጣሉ ሰዎች እንዳሉ የታወቀ ቢሆንም የእሷ ጉዳት ግን ከፍ ያለ ነው። እስኪ በአጠቃላይ አዶናይ ወደ አሜሪካ በሄደ ቅጽበት የጃኒም አካውንት መከፈቱ ግጥምጥሞች ነው ወይስ ደግሞ የተለየ መልእክት አለው የሚለውን ኮሜንት ላይ ያስቀምጡልን። ሌላው ማን ያዘዋል እሸቱ በተለይም በዚህ ሳምንት በዚህ ወር ውስጥ የሚያቀርባቸው እንግዶች በጣም ምን እያለማመደን ነው? ሰዎቹ ከየት ነው የሚመጡት? እንዴት አይነት ነገር ነው የሚያወሩት? የሚሉ ጥያቄዎች እየተነሱበት ነው። ማን ያዘዋል እሸቱ በተለይም እያቀረባቸው ያላቸው ሰዎች ለምሳሌ አንደኛው ኤሊያንን አግብቶ የሚኖር ወይም ደግሞ የኤሊያን ፍቅረኛ አለችኝ ብሎ የሚያስብ ሰው፣ ሌላኛው ደግሞ እኔ ሰይጣን ጋር አግኝቼው አውቃለሁ፣ ሰይጣን እናንተ እንደምታስቡት ጨለማ ጥቁር ወይም ደግሞ የተለየ ነገር አይደለም፣ በተለየ መልኩ ማሰብ አለባችሁ ብሎ ሰይጣንን እኛ ከሳልነው እይታ ውጪ ሊያሳይ የሚሞክር ሰው አቅርቦ ነበር። በንግግራቸው ውስጥ የሚያወሩት ከ1ኛ ዳይሜንሽን ጀምሮ እስከ 7ኛ ዳይሜንሽን ድረስ ሲደርሱ 6ኛው ዳይሜንሽን ላይ ከሉሲፈር ጋር ወይም ከሰይጣን ጋር ውጊያ አድርጋለሁ ብሎ የሚያወራ ግለሰብ ጋር ነው። ሌላው ደግሞ መልሶ ቅዱሳት መላእክትን አግኝቻቸው እነሱን በማግኘት ምክንያት ብዙ ታምራትን እንደሰራው እናገራለሁ ይላል። መጀመሪያ ሉሲፈር ጋር ተገናኝቷል። ከዛ ደግሞ መላእክት ጋር ተገናኝቷል። ሰይጣንን እኛ እንደምንስለው ቀንዳም ጭራቅ ነገር የሚያስፈራ ሳይሆን ተዋናይ፣ ሙዚቀኛ፣ ዘፋኝ ብዙ ታለንቶች ያሉት ነው ሲልም ገልጾታል። ስለዚህ ሲያብራራ ምንድን ያለው 1ኛ ዳይሜንሽን ያው የቀን ሰራተኛ አይነት ነገር በቃ በጉልበቱ የሚተዳደር ነገር 1ኛ ዳይሜንሽን ላይ ሊመደብ ይችላል። 2ኛ ዳይሜንሽን ደግሞ የቢሮ ሰራተኛ የምንላቸው 2ኛ ዳይሜንሽን ላይ ይመደባሉ። 3ኛ ዳይሜንሽን ደግሞ ትንሽ ምሁር የምንላቸው ለምሳሌ ያው ከቢሮ ስራ ምሁር የሚባሉ ሊሆን ይችላል አለ። 4ኛው ደግሞ ዳይሜንሽን ላይ በጣም ታለንት 4ኛው ላይ ሲደረስ ምንድነው የሚሆነው አለ በቃ ፈጣሪ የለም ብለን የምናስብበት ደረጃ 4ኛው ስንደርስ ነው አለ። ልክ ሙዚቃ የተለያየ አርት ምናምን ነገር ላይ ልክ 4ኛው ዳይሜንሽን ላይ ሰው ከደረሰ አንድን ሙዚቃ በቀላሉ መዝፈን ይችላል ምናምን ነው የሚለው። ስለዚህ ዳይሜንሽናችን ከፍ እያለ ሲሄድ እያለ ያለው ምንድነው ሰይጣናዊ ነገራችን እየጨመረ ይሄዳል ነው። 5ኛ ዳይሜንሽን ደግሞ ይሄ ሱፐር ፓወር አይነት ነገር ስደርስ ማለት ነው ብሎታል። ሱፐር ፓወር ይሄም ዴሞኒክ ነው እያለ ያለው እና በአጠቃላይ እያስተማረ ያለው ወደ ዳይሜንሽናችን ከፍ ባለ ቁጥር ወደ ዴሞኒክ ነገር የመቀየር እድላችን ከፍተኛ ነው እያለ ነው እያወራ ያለው። ሶ ምንድነው እንደነዚህ አይነት ንግግሮች እና እንደዚህ አይነት ትምህርቶች እኛን ምን ያስተምረናል? ለእኛ የሚጠቅመን ነገር ምንድነው? ያለው አስተዋጽኦስ ምንድነው? እንግዲህ 6ኛው ላይ ደግሞ ቀጥታ ዴመንን ወይም ደግሞ ሰይጣን ነው የምናገኘው ብሏል። እሱም ማለፍ አንችልም፣ ከ6ኛ ማለፍ አንችልም፣ ምክንያቱም ይቆራርጠናል ብሏል። ሶ ዳይሜንሽናችን ከፍ ባለ ቁጥር ሰይጣንን የምናገኘው ከሆነ ጥቅሙ ምንድነው? ለምንድን ነው ወደዛ ይሄን ትምህርትስ ልንማር የፈለግነው የሚሉ ጥያቄዎች እየተነሱበት ነው እና እናንተስ ምን ትላላችሁ? ብዙ ሰዎች አይታወቁም። አሁን ሰሞኑን እየቀረቡ ያሉ ሰዎች አንደኛው እንግዲህ ኤሊያንን አግብቼ ሚስት አለችኝ፣ ኤሊያን ላጋ በነሱ ዓለም ጋር የኔ ያንተ የሚባል የለም፣ ሁሉም ሰው የሁሉም ሴቶች የሁሉም ባል መሆን ይችላሉ፣ የሁሉም ሚስት መሆን ይችላሉ፣ ወንዶችም የሁሉም ባል መሆን ይችላሉ እና የኔ ያንተ የሚባል ነገር የለም ብሎ ፍሪደም እንዳለው አይነት ነገር እያወራ ነበር። ይህኛው ደግሞ እንግዲህ 6ኛው ምናምን በሄድን ቁጥር ሞር ሱፐር ፓወር ይኖረናል፣ ግን ዴሞኒክ ነው እያለ ነው። ስለዚህ ፓወር ይኖረናል ወይም ደግሞ የምንፈልገውን ነገር ማድረግ እንችላለን፣
ግን ሰይጣናዊ ነው ይላል። መሀል ላይ ደግሞ መላእክትን ያስገባልና ትንሽ የተደበላለቀ ነገር ነው እያስተማረ ያለው። ግን ብዙ ሰዎች እየጠየቁ ያሉት ምንድን ነው ጥቅሙ፣ ምንን ለማስተላለፍ ነው እያሉ እያነሱ እና እስኪ እናንተስ ደግሞ መልእክት ምን ይሆናል? ወይም ደግሞ ኮሜንታችሁ ላይ አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። መልካም ጊዜ እንላለን።